ለኢትዮጵያ ኪነ ጥበብ ወጥ እንጠጣ ቢያቸው እኮ ወጥ ጠጥተናል። እውነትህን ነው። እንደዛ ነው። አይደገም እንዳይደገም ጓና ደረሰን አዲስ ከተማ ጉልቤም ነበርክ። የኔ ፈተና የብረት ቆሎ ነው፣ አይቆረጥምም። ኧረ ተው አልተውም። በኢየሱስ ስም እናንተ ያዛችሁትን እኮ መሳሪያ እኛም ይዘነዋል። ጠበሳ ላይም ፈጣን ነበርክ ይባላል። ከነድስቱ ይዞልኝ መጣ። ቲያትር ቤት ወጥ ሰርተ ቲያትር ቤት ኢትዮጵያ ቴሌቪዥን ያሉ ሰዎች እንደው አካችሁ እንዴ ታሪክ አይዋሽም ይላሉ። አሰሩም ትሩ ታረጋለህ። ራይት ነህ። አሁን እጅ ያልገባህልኝ አያም አይሸከመውም እኮ ወሬ ያስኬዳል። እንደ ሽኩኔታ ነው። ፍቅር ያዘነ በምን ይደሰታል ይደሰታል። ጓና ደረሰን ጓና ደረሰን። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ቡና ባንክ። የዚህ ፕሮግራም የብር ደረጃ ስፖንሰር ብርሃን ባንክ። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንኳን ለፋሲካ በዓል በሰላም አደረሳችሁ። ይህ ደግሞ ዘጠናዎቹ ነው። ፋሲካ በዓል ወጉ፣ ጫወታው የዘጠናዎቹ ስም፣ ዝና፣ ጥበብ ምን ይመስላል የሚለውን ያው ምስራቅን ወክሎ ድሬን ወክሎ አዲስ አበባን ወክሎ አዲስ ከተማን ወክሎ በቅጽል ስሙ ልጥራው ወይስ በዋና ስሙ? እኔ ቅጽል ስሙን ልጥራላችሁ፣ ዋና ስሙን እሱ ይጥራው። ጎሳ ይባላል። ሁላችንም ምናም ብለን ያጨበጨብንለት ዋናውን ጨዋታ ይኸው። የኔ ጌታ እንኳን ደህና መጣህልኝ። እንኳን ደህና ቆየኝ። ጎሳ የአባት ስም የአያት ስም ወይስ? እስቲ ሙሉ ስሙ እንስማ። ስሜ ዮናስ ጌታቸው ነው። ኧረ ተው። እንደዛ እኮ ነኝ። ጎሳዬ ያለችኝ እናቴ ናት። ኦኬ። እና እሷ እዚህ የሸዋ ሰው ስለሆነች እዛ ምስራቅ ስትሄድ ማንም የላትም እና ጎሳዬ ያለችኝ። ምንድነው ጎሳዬ እላታለሁ። ወገኔ፣ ዘሬ እንደዛ ነው አለች። ግን ደስ ይላል። ታውቃለህ ዮናስ ጌታቸው ዮናስ ግን ጌታቸው በቃ አደ ፍሬንድ ጎሳዬ ደስ ይላል። ካገኘኝ ሰዓት ጀምሮ አዎ ወደዚህ ስመጣ ነው መንገድ ላይ የተገናኘ ነው። አዎ ገና ቅድም ጎሳ እንዲህ ልጅ ከምን መነሻ ነው እና ከገባም በኋላ ልጠይቅህ ወይስ ይሄ ነው ይህ ጥያቄ ለምን ጎሳ አፍ ላይ መጣ? ገና ቅድም ትለኛለህ እንዴ? አንድም ጊዜ ዮናስ አላልከኝም። እንዲህ ልጅ ምንድን ነው እና አበሳጭቻለሁ አይደለም? ካላበሳጨው የድሬዳዋ ልጅ ነው እንዲህ አልኩኝ። አይደለም አይ አለ እኮ የሆነ እንትኔ ይሄ ከሰዎች ጋር ያለኝ አፕሮች በግልጽ ማወራው የምቆጣው ፕሮዲሰሮች ያውቃሉ። ቆጣ ምን አምላቸው ነገሮች። አዎ ግን እኔም የአዲስ አበባ ልጅ መሆንን ነው የማውቀው። ኦሪጂናል እዚህ አዲስ አበባ ውስጥ መንገድ ላይ እንዴ ጎሳ ማምን ካለኝ የድሬዳዋ ልጅ ነው በቃ ይሄ ነው። ግን ከማን እንደተጋባ ቢል እንገርህ እውነቱን ስናገር ማለት አንድ ያንተ ጀማዎች የኔ መነሻ የአባተ መኩሪያ ስቱዲዮ አሉ። አንድ እነ ሰለሞን በካሻው እና ኃይሉ እንደ ልቡ ኃይሉ ከበደ ኃይልሻ እነ ሺወንዙ እና አብነ ጌታቸው ጋሻ አባተ ጋር ከአዲስ አበባ ዩኒቨርሲቲ ጋሽ የተቀበሏቸው የሚሰሩበት ቦታ ላይ ስላንተ ሲጠራ ጎሳ እንደዚህ ብሎ ጎሳ እንደዚህ አድርጎ፣ ስለዚህ እንደ ፋሚሊ ጎሳ የሚለው ስም ነው እኔ ውስጥ ያለው። ይቅርታ አይገርምም? ግን ታውቅ ነበር ግን እንደዚህ ልንገናኝ እንደምንችል? በጭራሽ። ምክንያቱም የአዲስ አበባ ልጅ መሆኑን የማውቀው ኦፍ ኮርስ ካገኘኝ ሰዓት ጀምሮ በጎሳ ከበብኩ። ይሄ ልጅ ምን ሊያምታታኝ ነው ሊያዘናጋኝ ነው አይነት ነገር። የሰፈር ጓደኞችን በሚመስል አብሮ አደግ በሚመስል ስም አጠራር ካጀብኩም ከከበብኩም ሰየው ተሳክቶልኝ በጣም። ግን አንድ ነገር ላውራ። ያው እናቴ የሸዋ ሰው ናት አልክ። የድሬዳዋ ሰዎች የሸዋ ሰው የምትሉት የትኛውን ነው? አዲስ አበባን ካዋሽ ወደዚህ? ኧረ ተው አቦ፣ እነዛ የሸዋ ሰዎች ናቸው ምናምን የምትሉን እንደዛ ነው? ካዋሽ ወደዛ ይላሉ። ብቻ እናንተ ያው ፈታ ያላችሁ ናችሁ። ታው ዮኒ የዘጠናዎቹ ፈርጥ ያለህን ሰፈርህ፣ አገርህ፣ ክበብህ፣ ጓደኞችህ ሁሉ ያዋጡትን አንተም በተሰጠህ የጥበብ ጸጋ በዘጠናዎቹ ትልቅ ነገር አዋጥተህልናል። አሁን ወደ ሰፈር ከመግባቴ በፊት ተጽዕኖ ከካራክተር ከስም ከተሰጠህ ዲያሎግ ዮናስ ጌታቸውን ጎሳን አሸንፎ እንደ ቅጽል ስም ያስወጣል ቲያትር ወይ ፊልም አለ? አዎ የሚገርም ነው እሱ ነገር። ምንድን? የማለፊያ ጉዞ። አሁንም ድረስ ክፍለ ሀገር ምናምን ሲሄድ ማላፍ ነው የሚሉኝ። ማላፍ። አሁንም እዚህ ቀጨኔ መድኃኒዓለም ቤተክርስቲያኑ ጋር የምኖረው አንድ ልጅ አለ። ማላፍ ነው የሚለኝ። ቲያትር ነው
የቴሌቪዥን ድራማ አዎ ማላፍ ዋና ገጸ ባህሪው ነው። ደራሲ ነው። እናቱ ትታመምበታለች። እሱ ዲግሪ ይዟል እና ይጽፋል። የእናቱን ማሳከም ያጣል። ከዛ በኋላ ቲያትር ቤት ይሄዳል። ድርሰቱን ያስገባል። የማይረባ ድርሰት ብሎ በመስኮት የሚወረውሩበት ከመስሪያ ቤት ጫማ ይሸታል ተብሎ ይባረራል። ሸራ ጫማ ነበር የሚያደርገው። ከዛ ስራ አስኪያጁ ጫማ ይሸታል ውጣ ሲለው ጌታዬ ጫማ እኮ አይደለም የሚሸተው እግር ነው። የ1000 ብር ጫማ እንኳን ብታደርግ እግር ከሸተተ ይሸታል ብሎ ጥሎት ይወጣል። ከዛ በኋላ ድርሰቱ ምን ያርገው ወድቆበታል። ሄዶ ሱቅ በኪሎ ይሸጠዋል እያስመዘነ። ከዛ በኋላ ይይዛል መድኃኒት ገዝቶ ሲል መድኃኒት ሁሉ ከመቸኮል አንጻር ይበተንበታል። እሱን ይለቃቅማል ከመሬት ላይ ማመን። ከዛ አንዷ ስኳር ልገዛ ስትሄድ ታነበዋለች። የሚጥም ድርሰት እስቲ የሚቀጥለው ገጽ አለ ትለዋለች። ከዛ ያንን ሰውየውን ፍቅር ይዛታል። ደራሲውን መስተዋት አራጋው ትባላለች የተጫወተችው። ኧረ ተው አልተውም። በኢየሱስ ስም ምን ወዳት አክትረሷ አሁን አሜሪካ ነገር ያለች እና መገረሚ ነው። እና ስታን ድርሰቱ በጣም ይጥማታል። እባክህ በፈለከው ገንዘብ ልግዛ ነው የምትለው። በቃ ይሄን ያለኝ በኋላ አፈላልጋ ታገኘኛለች። ማለት ዋናውን ገጸ ባህሪ ለምን ገደልከው? ፈለኩኛ ፍኖት። ለምን ሞቱ አስፈላጊ ሆነ እንዴ? ፈጣሪስ መርጦ አይደል እንደሚወስደው? የስራ አስኪያጁ ደግሞ ጸሐፊ እንዲሁ ማላፍን ትወደዋለች። ብቻ የሚግሏላ የሚመሰጥ ደራሲ ነው። ወይንሸት አስፋው ትባላለች። ኢትዮጵያ ቴሌቪዥን ጋዜጠኛ ናት። አሁን ከዛችኛውም ታፈቅረዋለች፣ እችኛውም ታፈቅረዋለች። ሁለቱም ያረግዙለታል። እናቱ ይሞታሉ እና ሊሞቱ ሲል ምን ይሉታል? አደራ ልጄ ሰው ሳትሆን ሰው አትፍጠር። እኔ ሰው ሳልሆን ፈጥሬ ነው አንተን ለዚህ ለመከራ። ያችን ቃል ይይዛል። ሁለቱም ሲያረግዙለት አላቅ ነው የሚለው። ምክንያቱም እናቴ ሰው ሳትሆን ሰው አትፍጠር ብላኛለች። አሁን እችን ቃል በቃል የሚሏት ሁሉ አሉ። አስበው እንግዲህ ሐምሌ ነው የተላለፈው የመጀመሪያው ክፍል። ብዙ ጨዋታዎች አሉ። ሰብሰብ አድርግልኝ። 88 ዓመተ ምህረቱ 90 ልገባል ነው ያንተ ፕሮግራም 90ዎቹ ነው። በደንብ ልንደርደር 88 ገና ብዙ መንደርደር ያለ ግዴል ይሰብሰብልኝ። አሁን ወደ ዋና ጥያቄ ስመጣ ልክ ቤተሰብ እንዳወጣልኝ ያህል ስም እንደ ጎሳ እንዳልከኝ ማላፍም አለ ልል ነው። ደስ ይላል። በትንሹ ኦሬዲ የቴሌቪዥን ድራማ አየ ነው። 90ዎቹም አዩት። ባንተ ተረካ ወደ ማለት የቴሌቪዥኑ ወደ ሬዲዮ አምጥተልኝ አሪፍ ነው። እንደዚህ እንደ ውሃ ጥርት ያለው ፍቅርን ከማየት ምንድነው የጋረደኝ? የኔ እናት አንቺ መች ከፈተርሽ? የጠረጠሩ ሰው አለ እንዴ? ማለት ዋናውን ገጸ ባህሪ ለምን ገደልከው? ፈለኩኛ ፍኖት። አመታት ብትሰጠኝም ሸክሜን አታውቃለሁ። ዮኒ ድሬዳዋ የአዲስ ከተማ ልጅ ነህ። የትምህርት ቤት ተማሪ ኤሌመንታሪ አያ በረት አይ ትርጉሙን ከማወቁ በፊት ብዙ ነገር ያስቃል። ታውቃለህ ለትምህርት ቤት አህያ በረት። አህያ በረት የአጆች በረት ነበር ከትምህርት ቤትነቱ በፊት። ኦኬ። ከዛ በኃይለ ሥላሴ ጊዜ ነው። ከዛ በደርግ ጊዜ ደግሞ ትምህርት ቤት አደረገው። ከዛ በተለምዶ አህያ በረት ትምህርት ቤት ተባለ። ግን ያው አዲስ ከተማ ትምህርት ቤት ነው አሁን የሚባለው። ሃይ ስኩልስ ድሬዳዋ ሃይ ስኩል መግቢያው ጋር ያለው መግቢያው ጋር ስከው አሪፍ ይውል ነፍ ጨዋታ ስላለኝ ተሰልልሃል። ድሬዳዋ ገብቻለሁ። ያንተ ጀማዎች ሁሉ የጎሳን ወይ የዮኒን በቃ እንደዚህ ማለት ይሄው ምናምን ብለህ ከዚህ ውስጥ እየገላለጥክ አጫውተው። ይሄ ገበናው እዚህ ውስጥ ነው ተብሎ ከኤሌመንተሪ በጣም የምትወደው አስተማሪ ከኤሌመንተሪ ማለት ከ1 እስከ 6 ወይስ እዛ እስከ 8 ነው? እስከ 6 ነው ኤሌመንተሪ። አሁን አዲስ ከተማ ትምህርት ቤት እስከ 6 ነው። እሺ 6ኛ ክፍል ስጨርስ ደግሞ ሚኒስቴሪ ስታልፍ 6ኛ ክፍል ስታልፍ ክርስቶስ ትምህርት ቤት ገባው። 7ኛ ክፍል ተማርኩኝ። ከዛ ምክንያቱም ለጋሪ ነበር የተመደብኩት። አስጎብኘን ድሬዳዋን። እሺ 8ኛ ክፍል። ስለዚህ ለጋሪ ያው ብዙም አይራራቅም፣ ግን ክርስቶስ ይሻላል እዛ የሃይማኖት ነገር ምናምን ተብሎ እዛ ገባው። 1 ዓመት ነው የተማርኩት። 8ኛ ክፍል በቃ አልተመቸኝም። አንኛ ርቀት አለው። ስለዚህ ከዚራ ገባው። ከዚራ 8ኛ ክፍል ከከዚራ ሚኒስቴር ያለፍኩኝ ድሬዳዋ ያስኩል። ከኤሌመንተሪ ከ1 እስከ 6 1 7ኛ ክፍልም እንደፈለክ የምትወደውን ከ1 እስከ 8 የምትወደውን አስተማሪ 1 ወይ 2 ደስ ያለ እኔ ሃይስኩል ያሉትን ነው የምወዳቸው። እናትህ ጥራቸው። ሃይስኩል እንግባ እንደው እንደግ። ጋሽ ጀማልን እወዳቸዋለሁ። የምን አስተማሪ ናቸው? ሂስትሪ የታሪክ አስተማሪ ጋሽ ጀማል። እሺ ጋሽ ጸጋይ። ጋሽ ጀማል ጋሽ ጸጋይ። እሺ ከዛ ጥሪቅ ላባ እንላቸዋለን። ጥሪቅ ላባ
ግሪክኛ ነገር ነው የሚመስለው ጥሪቅላባ። አንተ ዋና ስማቸው ሊጠፋኝ ነው እንዴ? ጥሪቅላባ ተማሪው የሚያውቃቸው በጥሪቅላባ ከሆነ በቃ ሳይክል አለቻቸው ጥሪቅላባ እና አንድ አለ የብረት ቆሎ። የብረት ቆሎ የብረት ቆሎ በጣም ሲቆረጠም አስበዋል። የብረት ቆሎ አየህ እንደሱ ነው። አማርኛ አስተማሪ ስለሆነ የብረት ቆሎ በቃ ብቻ አውሩ ተጫወቱበት። ጋሽ ብርሃኑ መሰለኝ የብረት ቆሎ። ምክንያቱም አንዳንዴ ገብቷል አማርኛ ስለ አስተማሪ ስለሆነ ከሱ ይልቅ ወይ ኬሚስትሪ ክላስ ወይ ፊዚክስ ወይ እንግሊሽ ክላስ ሌላ ቦታ ሄደ የሱን ክላስ ትቀጣውና ሌላ ክላስ ትገባለህ። የሱን ክላስ ትተህ ኧረ ተው። ያኔ ብረት ቆሎ ብረት ያነሳል እና እዛ በጣም አሳልፎ የሚሰጥ አስተማሪ ሁሉም አስተማሪ ለዳይሬክተሩ ነው። አለቀለ። ማን ነው ዳይሬክተሩ? ያታቀው በማርያም ነገር ኢብራሂም አታቀው? ኢብራሂም ማርያም አላቀው ነገር አርፋጅ ተማሪ አይወድም። ድምፁ በጣም ነው የሚሄደው። ሞተር ሳይክል አለው። ልክ ሰዓቱ ሲደርስ ይዘጋል የውጭ በር። ተመለሱ ነው የሚለው። እናንተ ልጆቹ ሂዱ ይላል ኢብራሂም ሀጂ አሊ። እምቢ ስትል በሞተር ይላል በየመንደሩ እየፈለገ እዚህና እዚህ እየያዘ ፊልም ነው የሚመስለው። ቢሮ አስገብቶ ጉድ አሪፍ አባት ነው ታውቃለህ። በጣም ይዞ መጥቶ ወደ ትምህርት ቤት አስገብቶ እንደዚህ አለንጋ ማሚ በቦክስ የሚለመጥጥ ራሱ ይሁን እና ብረት ቆሎ ጥለነው ስንወጣ የሱን ክላስ ንቃችሁኝ ነው አለ። የእኔ ፈተና የብረት ቆሎ ነው፣ አይቆረጥምም። እውነትም አይቆረጥምም። ግን በዚህ አይነት ደግሞ ጋሽ ጀማል ደግሞ አሉ ደስ የሚሉ ሂስትሪ አስተማሪ። በስማ ልክ ነገ ፈተና ነው ይነግሩናል። አሁን እንግዲህ ነገ ፈተና ነው። ያው ትሩፎልስ 10 ጥያቄ አለ። ታሪክ እንግዲህ አይዋሽም እንጂ ብለው ይሄዳሉ። ከባድ አባባል ነው። ታሪክ አይዋሽም ይላሉ። ስለዚህ ትሩፎልስ አለ 10 ጥያቄ፣ 10ሩም ትሩ ታረጋለህ። ራይት ነህ ታሪክ አይዋሽም ብለው ይሄዳሉ። ነግረው ቁጭ ነው የሚሉ ጋሽ ጀማል የጫተራ ቀበሌ ሊቀመንበር ሆነው ብዙ ታሪክ አላቸው። እና ድልጮሮ ሆስፒታል እንዳለ የሚመጣው የእሳቸው የጫተራ ሊቀመንበር 3 ምስክር ማስመስከር አለበት። የሉም እሳቸው ጋር የለም። ያ የውሃ ድሃን መታከሚያ የለም። ድልጮሮ በነፃ ይታከም። እኔ ግን ይሄ በጣም ግብዳ ታሪክ ነው። ግን ራስህ እንደዚህ እጄ ላይ አረፍክ ፈልገው ጠየቀኛ። አዎ ደግሞ ገብቷል። ከጥያቄው ጋር እንደዚህ ቅያስ ውስጥ ትገባለኝ። ዳይሬክተሩ ብረት አንሺ ነው። አዎ ስፖርተኛ ነው። ብረት ቆሎም እንደዚሁ እኮ ወደ ጨዋታው ልመጣ ነው። አሪፍ ብረት ቆሎ ጋር አስተማሪ አይመታ። እሺ አሳልፎ ለኢብራሂም ነው የሚሰጥ። ለዋናው አለቀ። በሞተር አድኖ ለሚያመጣው እዚህና እዚህ ይዞ አለቀ። እኔ አሁን ያስታውቃል። የአጥንት ሰፊ ነው ምናምን። ከሁሉም በተለየ ኃይለኛ አዲስ ከተማ ብረት አንሺ ነበርክ። ቆየኮስ ግን ታሪክ ነው። ታሪክ አይዋሽም ማለት ነው። እንደሆነ ወደ ውስጥ ሳልወፍር ወደ ውስጥ መወፈሩም አሪፍ ነው። ያ በጊዜው ወደ ውጭ መወፈር አሪፍ ነው። አሁን ደግሞ በጊዜው ወደ ውስጥ መወፈር በደንብ። ስንት ዓመት ሰርተሃል? ያው ከልጅነት እስከ 81 ድረስ። የሰፈር ብረት ቤት ወይስ ቤት ውስጥ? ኧረ እኔ ራሴ ብረት አለኝ። ሄድ ዳምፔሎች የራሱ እንደው እሺ፣ ብረት በመስራትህ የአዲስ ከተማ ጉልቤም ነበርክ። እድሜ ሰጠ። ወደ ውስጥ አላልክም? ፍንዳታ ነው። ያ ፍንዳታነቱ ሄዶ ልክ በሞተር አጅቦ እንዳመጣው ዳይሬክተር ፊልም የሚሸት ደግሞ ታሪኮች አሉ። በከመነዳሪ ኩርንችት አንቆጥቁጠ የብረት ቦክስ በከመነዳሪ በጓንት የሰራኸው ብረት ቦክስ ለብቻው አለ። አንተው ገለጽ። ኩርንችት ሌላ ነው እኮ። ኩርንችቱ እኮ እንትን ነው። በእንትን እኮ መሰራት ካት እንደዚህ ትቆርጣለህ። ፋይዚት ኩርንችቱን ትመተዋለህ። እሺ። ከዛ በኋላ ላስቲክ ታጠልቀዋለህ። በቃ እኮ መዋጨሪያ እኮ። ስለዚህ ሰውየው እንደዚህ አርጋው ከሄደ ቤቱ ዮናስ ሳይሆን ነብር ነው። በቃ ያው ወይ ድመት ምናምን ነገር ነው አይደል? እንደዚህ የሚያመጣብህ መስመር ኩርንችት መስመር። ምክንያቱም እዛ ጋር በግሩፕ የሚጠብቁ አሉ። አንተ ማተርሳ ገብተዋል። ብቻህን ስትሄድ ያገኘዋል። ስለዚህ ቅድመ ዝግጅት ከጓደኞች ጋር ስትሆን ምንም ችግር የለውም። እንደውም አንዳንዴ እኮ ትሄዳለህ እኮ እገሌ እኮ እንደዚህ ተመታማ ትጠራራና ለማናገር ትሄዳለህ። አንዳንዴ የተጣላው ሰው ገብተዋል። ዘና ብለህ ስትሄድ
እሱ ደግሞ ከግሩፑ ጋር ይጠብቃል። ያን ያው ፍንዳታ ነገር አይኑ ኧረ ሁሉም በሜዳው አንተ በድሬዳዋ በምስራቅ ሰውነት አወራኸው እንጂ ሁሉም በየሜዳው አለበት። የፍንዳታነት ጊዜ በቃ ፍንዳታ ነው ገብቷል። ፊልም ላይ ያየኸውን ታላቅ ጓደኛህም የዛ ሰፈር ልጅም ያደርገውን ታረጋለህ። እሱ ነው በቃ እንደው እንደ ጨዋታ መንደርደሪያ ላስገባ ብዬ ነው። ይሁን አዲስ ከተማ ጌታ መጣ ከሰማ ግን ያስፈልጋል ብዙ ማውጣቸው ነገሮች ስላሉ እነሱን ከሰማህ በኋላ ጌታ መጣው የዛኔ ነው መች ተጀመረ። እሺ እንኳን አደረሰን እንኳን አደረሰን። ዮናስ ጌታቸው የምር የምንወደው የምናከብረው እንደዚህ ከኛ ጋር እንድንቀላቀል የኛም እንዲሆን የህዝብ እንዲሆን አዲስ አበባ መቼ ገባ? 84 እንደዚህ አይነት ወር መጋቢት ሚያዝያ እና መጣው ነብዩ አምደ ስላሴ ነው። እሱን ማቀው ልክ ማትሪክ 82 ጨረስኩኝ። ውጤት ሳይመጣ ፊት እኔ ቲያትር ጀመርኩኝ። ሞናርክ ወይስ አዲስ አበባ? ሮድሬዶ ሞናርክ ልጅ ነው። የዛኔ ልጅ ነው። ትናንት የተፈጠረ ነው። እሺ ይቅርታ አልተፈጠረ። አፉ በላይ ሞናርክ እኔ እዚህ ከገባው በኋላ የተፈጠረ ታው እንጂ እነ ሺወንዙ የከፈቱት አንተ አዲስ አበባ። ሺወንዙን ያገኘሁት መቼ መሰለ? እዚህ የሰራኋቸው አገር ፍቅር 84 የሰራሁት ደራሲው በሰማይ ቤት መዘጋጃ 85 ማሙሽና በርባንን ራስ ቲያትር 86 ቤጎሎጂን እነኚህ 3 ቲያትሮች ማለት እዚህ ቤጎሎጂ ላይ የሚሰራው ሰውዬ ማሙሽና በርባን ላይ ይኖራል፣ ደራሲው በሰማይ ቤት ላይ ይኖራል። ስለዚህ 3 ቲያትር ነው ይዘን ሄድነው። ለ9 ነው 9 ሰዎች ሆነን ግን ይዘን ሄድነው 3 ቲያትር። የት ነው ይዛችሁ ሄዳችሁት? ወደ ምስራቅ። እዛ ስንሄድ የመጀመሪያውን ሺወንዙ ከዛ ሊተባበረን ሕፃን ልጅ ነው መጋረጃ ሲከፍት ያወቅኩትኝ በኋላ በቃ። ስለዚህ ሞናርክ ገና ፈላ ነው 89 ከስራ ስባረር ነው በኋላ ሞናርክም ከዛ በኋላ የተፈጠረው። እሺ ስለዚህ 84 አካባቢ አዲስ አበባ የመጀመሪያ ቲያትሬ አገር ፍቅር። እንደው ከነ ኃይልሻ ጋር የድሬዳው ኃይሉ ልክ እንዳንተ ሎጋ ወደ ምስራቅ ስትለይ ነው። አሁንም አንተ ነህ ጨዋታዎቹን እያስገባኸኝ ያለው። ይሄ ያልከውን ቲያትር ወይ ደግሞ ከነ ኃይሉ ጋር እነዚህን ቲያትሮች ይዘህ ስትሄድ ነው ስታዲየም ውስጥ በዚህ ጎልደን ቮይስ ድምፅ፣ በዚህ ጎርናና ድምፅ፣ በዚህ ቤዝ ድምፅ ጋሻ ዲግዬ ብለህ ያብራራኸው የፓውዛው ፓርቲ አረቄ እየተጠጣ ነበር እንደው ናዝሬት ስታዲየም ውስጥ እና ሰዎች የሚሮጡበትን ለምን እኛ እየጠጣ ወካ እናደርግበትም በሚለው ነው እንደው ይሄ የመሮጫውን እንደሱ እሱ ትዝ ይለኛል። እሱ ትዝ ይለኛል። ኃይሉን ብትለኝ ያኔ እሱ ቲያትር ሳይጀምር እኛ የመጀመሪያ ቲያትራችን እንደሰራን ከነ ጉድሩዋቸው ናቸው መሳሪያ ይዘው ድሬዳዋ ጥግ ነው የሚቀመጡት እና ኃይሉ ግቢ ውስጥ እዛ ጠጥተን ስንወጣ ቁሙ አሉ። ኧረ እኛ ሰላማዊ ሰዎች ነን ምናምን አልኩኝ። እንዳውም ኃይሉ ነው ምን ፈልጋችሁ ነው አላቸው። ኧረ ዝም በል ኃይሉ ነው እናንተ ያዛችሁትን እኮ መሳሪያ እኛም ይዘነዋል አለ። አስቡ ገና መግባታቸው ነው። ሸበላሪ ይላል። ምንም በቃ ከመሀል ግን አንድ የሚያገናዝብ ያስቀምጡ ነበር ኢህአዴጎች። ደስ የሚል ፓርት። ሌላው የሚያገናዝበው ከጠመንጃ ጋር ነው። ሌላው በቃ የበረሃ ሰው ነው፣ ወታደር ነው። ከዛ በኋላ እስቲ አውጣው ያንተ መሳሪያ አለው። እንደዚህ ያለና ይኸው አለው። ደስ የሚል ሰውዬው የማጣት ነው አለው። ይሄ ጣት ነው። አሁን ሌሎቹ ዳርና ዳር ነበር ያዙት። መሀል ላይ ግን እንደዚህ ትንሽ ባላንስ የሚያደርግ እቺ ነገር አትረሳኝም። የስቱዲዮሟ ግን አልመጣችልኝም። የረጅም ጊዜ ስለሆነ ይህም ስትሰለል እንግዲህ ወዳጆች የሰጡኝ ነው። ኦኬ ይሁን። አዲስ አበባ ገባን። ለጋር ጀርመን ግቢ መጀመሪያው የተከራያችሁበት? ለ7 ናት። እንዴት አይነት ፍቅር የሆነ ጊዜ መሰለ ያሳለፍ ነው። 7 ነን። ሰሌን አለችን የሳር ፍራሽ። የሳር ፍራሽ ናት። አንድ የጥጣለች እና ትደራረባለች። ማታ ግን ሲሆን እንግዳ እኮ እንጠራለን። 10 እንሆናለን። ከዛ ጥቅን ይዘህ ገብቷል። እና ደስ የሚል ጊዜ ነበር። ሩዝ ከኛ ቤት ይመጣል ከድሬዳዋ። ሩዝ ይመጣል እና አሁንም አለ ከተማ ደብረ ጠፋ። እንትን በርበሬም አለቀ፣ ዘይትም አለቀ። ምን ጋዝ ብቻ ነው ያለው። ተንፈሰው እና ሩዝ አለ። በምን እንስራ? እራት
ሩዝ አለ በቃ ምርጥ ሩዝ ነው የምሰራው አለ። ሰራና ሲያመጣ ራሱ ነጩ እንደዚህ ሩዙ ነው ቅባት ነገር አለው። ምንድነው ላለ ፈላልጎ ይችን ምታሪ ቀረች ዘይት ነበረች እሷን አድርጎልህ በዋ አፍልቶት ሩዙን ስኳር ጨምሮበታል። ምን ይል ይሆን? አቤት ሲጣፍጥ ሊነግር አልችልም። እውነትን ነው። ስኳር የዛን ቀን የበላነው እራት በቃ ከተማ ደብረ ነው። ከተማ ደብረ ደስ ይለኛል። ምን የመሰለ ድንች በስጋው ሰርተ አፒታይቱ እምቢ ሲለው አንድ ሀገር ስኳር የበዛበት ሻይ ያፈላና ከዛ በኋላ ወጡ ላይ ያፈሳል። እንደገና ወደ ምስራቅ እያስገባችሁት ነው እኮ ሳይታሰብ እንዴ በቃ በሙዝ በመናም የሚጣፍጥ ነገር ይበዛል አይደል? ከቴ በጣም አስገራ። አሁንም ደብረ ዘይት አለ። እውነትን ነው አለ በጣም ይገርማል። ህገወጥ ግን ሼፍ ቢያወራው እኮ እምቢ ሲለው አንተ ስኳር ይነሰነሳል እኮ ቀይ ወጥ ላይ አትዋሸኝም። ያው ቀይ ወጥ ላይ ስኳር ታዲያ ምን ችግር አለው? ይጣፍጣል። እንግዲህ ጠይቀው። የቀመሰው ነው ማውራት ያለበት አይመስላችሁ? የቀመሰው ነው። ጀርመን ግቢን በጣም አስታውስከኝ። አይ እንጫወታለን። እንግዲህ የሩዙን በስኳር ካመጣኸው ኃይሉ የሰራው ሽሮ ጋዝ የተቀላቀለበት ሽሮስ አንድ ጊዜ ይዞልኝ ይመጣዋል ሰርቶ መዘጋጃ እንደተቀጠርኩ 87 ላይ እንደው ኃይሉ ከነ ድስቱ ይዞልኝ መጣ። መዘጋጃ ገና መቀጠሪ ነው አስበው እንግዲህ ቲያትር ቤት ወጥ ሰርተ ቲያትር ቤት ወጥ ሰርተ ትንሽ ድስት ናት። ከዛስ ምንድን ያደርገው ድስቱን በፌስታል ቋጠረውና ኃይሉ ያደርጋል። እንጀራው ለብቻ አድርጎ ቋጥሮ ገና መቀጠሪ ነው። አንተ ክብር አለ አርቲስት ነህ ኦፍ ኮርስ አስበው እንግዲህ ቲያትር ቤት ተቀጥረህ በኋላ በቃ እየተባሉ እዛ ጋር ምሳ ሰዓት ሰው ውልቅ ብሎ ሲሄድ አይታይት አድርገን ነው ገባ ከነድስቱ ይዞ አይመጣም። አንተ ኃይሉ እየሰማ ነው አልጉድህን አበድኩ ነው የምልህ እንዴ እኔ አሁን አበድኩ እንጂ ስለሳኮ ነው ነድስቱ ገና መቀጠሪ እኮ አቤት ይዛን ቀን ማለት እውነቴን ነው። ከባድ ነው። በቃ ማርያምን ከባድ ነው። ጋዝ ይላል አልኩት። ይሄንማ ጋዝ አልበላም አናዱኛል። ግን ጋዝ ሳይል ነው አይልም ራሱ ጋዝ አያሰኝም በጣም ከነድስቱ ሁኔታው ራሱ ጋዝ አለ የሚባለው ጉዳይ ይሄ እኮ ነው። ከነድስቱ ይዘህ ትመጣለህ ጌቴ። እንጀራ ፌስታል እንጀራ አድርገህ ወጡን ገልብጠህ ቁጥር አድርገህ ይዘህልኝ ብትመጣስ እንዳረዳ ልጆች በፌስታልስ ቢሆን አሁን ምንድን ነው እሱ አንድ ድስት ነው ያለን ሊለን ነው ለባልደረቦቼ ምንድነው አንድ ምንተው ከጀርባ ያለው ሐሳብ ምንድነው እኮ ነው በጣም አንድ ድስት ነው ያለን። ኃይሉ ብዙ ጉድ ነው ያለው። ግን ኃይሉ ሙሉ ስሙ ማን? ያባቱ ስም ማን? ከበደ ነው። እውነትም ኃይሉ ከበደ ነው። ከበደ እኔ የምር የኃይሉ ታሪክ እኔ ዘካማ ወይ ጋሽ አባተ ጋር ብዙም አውቀዋለሁ። በቃ ማለት ግልጽ ያለ ከነርዝመቱ ከነቁመቱ የድሬዳዋ ሰው ምንም አንድ ነገርን ስሜቱን ሊነግርህ እንዲም ሳይል የሚያስቀምጥና ብዙ ታሪኮች ነው ያወራው። አሁን እንግዲህ ለጋር ግቢ ውስጥ ኖራችሁ ለጋር ጀርመን ግቢ ውስጥ ኖራችሁ ብዙ ናችሁ። እነዛ ፍራሾች እንግዳ ሲመጣ በተንተን ይላሉ። የሆነ ጊዜ ጎርፍ ገባ። የሳር ፍራሹን አሰጣችሁት። ግቢ ውስጥ ከብቶች ይረባሉ። በሉት እኮ ማን ነገር እሱ ኃይሉ ነው። ይሄ ደግሞ ከሌላ አቅጣጫ ነው። ኦኬ እንግዲህ አስበው የዛን ጊዜ 350 ነበር። ከዛ 7 ብር ገባ። ብቻ ወደ 15 ብር ምናምን 16 ብር የገባበት ሰዓት ነው። እንግዲህ አስበው 350 የገዛትን ሳር ፍራሽ 15 ብር 16 ብር ልገዛው። ሌላ ጊዜም እኮ ዝናብ ይመጣል። ያቺ የሳር ፍራሽ ግን ጣራ ላይ ነበር የምትሆነው። ያው ሲሳይ ያደረገዋ ከእናንተ መሀል ማን ነው እኛ ነን የተሳሳት ነው ምግባቸው ላይ ተኝተን ያለው? ኃይሉ ነው። በቁመቱ ልክ አይደለም። እንደዚህ ስትል በጣም አጭር ሰው ነው ያስመሰልከው። ኃይሉ ነው ታዲያ። አይ ከባድ ታሪክ አላችሁ። የለጋር ጀርመን ግቢ ብዙ ታሪክ አላችሁ። ወደ ኋላ እንመጣለን። ልክ እንደገባ ሀገር ፍቅር ነው የጀመርከው? አዎ። ስንት ቲያትር ቤቶችን ነክተሃል በሙያ? ሀገር ፍቅር 84 ሰራሁኝ። ከዛ በኋላ 87 ተቀጠርኩ፣ 89 ተባረርኩ፣ ከዛ 90 ተቀጠርኩ መልሰው። ከዛ 92 የ50 ብር ደሞዝ ልዩነት መጣ። ቲያትር ቤቶች ተወዳደሩ ተባለ። 50 ብር ግብዳ ነው 50 ብር። አዎ፣ ግን እኔ ከመዘጋጃ መውጣት አልፈልግም። መዘጋጃን ወዳታለሁ እና 347 ነበርኩኝ። 420 ብር ግብዳ ነው። ግብዳ ነው። እኔ እኮ ስቀጠር እኮ 230 ብር ነው። 212 ብር ነው
200 ምናምን ብር እጄ ላይ ይገባል ተቆራርጦ 210 ምናምን ብር ይደርሳል። ያኔ ጀርመን ግቢ እንግዲህ ለቅቄ ወጥቼ ነው ያቺ አሁን ጀርመን ግቢ 25 ብር ነበረች። ከዛ 30 ብር ገባች። ከዛ 35 ብር 45 ብር 50 ብር ስገባ ነው የተለያየ ነው። ከጀርመን ግቢ ወጣ ነው ተወዳ ቤቷ ያቺ ለሰባት ምንተኛባት ተወደደች። 50 ብር በጣም ብዙ አይገባትም። እንደዚህ ብላባቸዋለች። ኧረ አይገባትም። እኔ መጥቼ ምን ይመስላል እንዴ ከተቀጠርኩ በኋላ በ65 ብር የት ሰፈር? እዚህ ነው ችሎት ሰሜን መዘጋጃ ሰሜን ሆቴል አልፈ ከዛ በኋላ ለዓለማየሁ ታደሰ ብሎ እኔ ከተከራየሁ በኋላ ምን ይመስላል በ80 ብር ለሱ ደግሞ ሲሚንቶ ያለው እንዴ እሱም እዛ ፈልጌ አግኝቼለታለሁ ቤት እና አይገባትም ነበር። እኔ በ60 ብር ነው። ከዛ 65 ብር ገባ። አስበው 200 ምናምን ብር ተቀበለ። 60 ብር ቤት ኪራይ ከፍለ 150 ብር ይተርፋል። ወሬ ያስኬዳል ያስኬዳል። እንደ ሽኩኔታ ነው። ይመችህ በደንብ ኮምፎርታብል አድርጎ እንደ በደንብ እና እዛ ተቀጥሬ ስኖር ከተማ አመለልች የሻይ ስኳር አብዝቶ ቀይ ወጥ ላይ ደፍቶ እንትን የሚለው አብረን እየኖርን እያለ ያው ይታወቃል። የእጣን ዕቃ አለ፣ የጨው ዕቃ አለ፣ የበርበሬ ዕቃ አለ ምናምን ይታወቃል። ሳትጨርሰው የሆነ ነገር ፊል አድርጎሽ ይታወቃል። እና የሆነ ጊዜ ድሬዳዋ ሄደ እና ቆየ። እነዛ ዕቃዎችን ቀያየርኳቸው እና በባቡሩ እየመጣሁ ነው ሲለኝ በጣም ጥሩ ያኔ ስልክ የለም ጎረቤት ነው። ድንች ገዛውኝ፣ ስጋ ገዛው። ድንች በስጋ ምን መሰለ ድንች ያኔ ቅቤ ማንጥራለው። ልክ መጣሱ ይመርህን አንተም ቅቤ አንጥረህ የእውነት አይ እነ ማዘር ልክ ሩዝ እንደሚልኩት አነጥራለሁ። ቅቤ አንበሳ አራቂ አነጥራለሁ። እሺ ብቻ መጣማም ነገር ምን ቀረው ሲለኝ ቅቤ አሁን ላረግ ስል ነው ግን ለካ ጨው አልጨመርኩም እና በቃ ጨው ጨምር እኔ እንጀራ ልግዛ እየወጣሁ እንጀራ እዛ ቤት ስሄድ የለም። በኋላ የሆነ ሰፈር ሄጄ ርቆ አገኘሁኝ። ስመጣ አንተ ምን አይነት ጨው ነው አያሰማም እንደ ያለኝ። ይህን ሁሉ ጨመርኩበት ማለት የትኛው እሱ የሚያውቀው ያንን ዕቃ የጨው ዕቃ መሆኑ ነው። እኔ ሉባንጃ ገዝቼ ኪሎ በመድኃኒዓለም ኪሎ ሉባንጃ በቃ በምን አይነት ነገር ነው? ስፓይሳችሁ ተአምረኛ ነው። አሁን ይሰማዋል። ይህን ፕሮግራም አለ ድብን አድርጎ አስበው እንግዲህ የዕጣን ወጥ የትኛውን የጨመርኩ አልኩት። ያው የጨው ዕቃ አለን ቀይሬዋለሁ እኮ ይሄ እኮ የሉባንጃ ነው አልኩት። ሉባንጃ እና ከቴ ያቺ ሞመንት አትረሳኝ። በስመ አብ ይሁን የምር ማለት ነው። ከባድ የጥበብ የአርቲስት ከአገሩ ለመኖር በቃ እኮ የሚሄደውን በሚገርም ሁኔታ ነው ይሄድ። አስበው ልፋቴን አስበዋል። ጠዋት ተነስቼ ስጋ ቤት ሄደ ምናምን ድንች ታስገርም ታዲያስ ድንቹ በቃ ጓደኛን ቆይቷል። ወደ 8 ወር ምናምን ቆይቶ ነው 9 ወር የመጣው። ልትቀበለው እኮ ነው አሪፍ አድርገህ በቃ ዝልግልግ ነገር አድርገው ወይተው ከቶ አስለገለገው ያለው ተለባው ደህና አድርጎ በላው። እንዴት ብዬ ልብላ አነከተው ነው ማለት አይከተኝ ደህና አድርጎ በላው። እኔ አሁን የምር ማለት ቁም ነገሮቼን ሁሉ አስጠፋህብኝ። እንዴት ኧረ ክርስቶስን በቃ ማለት ይሄ በቃ ኦልሬዲ ስክሪፕት እኮ ነው። የታሪክ መነሻ የፊልም መነሻ ምናምን እኮ ነው የምታወራኝ። ምን ነው መውደዱ አቁ ነው እኮ የኖርኩት ነው። አነከተው ላይ ቆሜ ነው እሺ ቀላል። እስቲ አሁን ዮኒዬ መድኃኒዓለም በጣም ተመችቶኛል ማለት ነው። አሁን ስለ ካሜራ እያሰብኩ አይደለም አለ እንዴ እሱን መድኃኒዓለም የት እንደከተትከኝ። እስቲ ወደ ቁም ነገር እንምጣ። አሁን እዚህ በዕጣን ወጥ የተሰራበት ቤት ወይስ በጋዝ ምግብ የተሰራበት ቤት የእናንተ ታሪክ አያልቅም። ጌታቸው ታረቀኝ የመዘጋጃ ቤት ስራ አስኪያጅ ነበር። የድሬዳዋ ሰዎችን ነፍሱ እስኪወጣ ይወዳልም ሳይድም ያደርጋል ይባላል። የትኛው ቤት ነበር የሚመጣው? ጀርመን ግቢ ነው። ያው ጃርቫል ነው ሰውየው ስሙ፣ ያው ፈረንሳይ ነው። ጃርቫል ያው በተለምዶ ጀርመን ግቢ ነው እና ቲያትሮቻቸው ወረዱ። የእሱ ድርሰቶች ናቸው። ደራሲው በሰማይ ቤተ አገር ፍቅር የሚታየው የእሱ ነው። ማሙሽና በርባን መዘጋጃ ቤት የሚሰራው የእሱ ነው። ቤጎሎጂ የሚሰራው የእሱ ነው። ካሊጉላ ብሔራዊ ቲያትር እኛ የለንበትም፣ የእሱ ነው። አራቱም ቲያትር ቤቶች የእሱ ቲያትሮች ናቸው እና እነኚህ ሲወርዱ ግድ የለም ጌቹ ፈቃድ አውጣ፣ እኛ እዛ ትተነው የመጣ ነው ላይት ምናምን ሲነር ያለን
እነኚህ ቲያትሮች በቃ ልብስ ብቻ ይዘን እንሄዳለን፣ ፍቃድ ብቻ። መንግስቱ ለማ የቲያትር ክበብ ብሎ አወጣ። አብዬ መንግስቱን በጣም ይወዳቸዋል። ከዛ ጨነቀው መጣ። ምንድን ነው ያሰብኩትኝ? ያው የኔ ባቡሬ የምትባል ቤት አለች እዚህ አዲስ አበባ። ኧረ ድሬዳዋ የጥናት ክፍል ይባላል። እዛ ጥናት ቤት እገሌ ጥናት ቤት ትሄዳለህ፣ እገሌ ጥናት ቤት። እኔም ጥናት ቤት ነበረችኝ እና ባቡሬ የምትባለው ምንድን ነው እንደዚህ ባቡር ነው የምትመስለው፣ ረዥም ፉርጎ ነገር ፉርጎ ነው የምትመስለው። አልጋ አላት፣ ከስር ፍራሽ አላት። ስለዚህ ሴቶቹን ላይ እንዲተኙ ወንዶቹ አልጋን ይዝማ። ስለዚህ ምንድን ነው በቃ ደሞዙን ሰጠ ጌታቸው። የወር ደሞዙ ሙሉ 500 ምናምን ብር። ዩኒቨርሲቲ መምህር ሆኖ 500 ምናምን ብር ነው የሚደርሰው። ከዛ ቤት ውስጥ ትልቅ አገልግላል፣ ይህን አገልግል ስጠኝ አልኩት። አገልግሎ ወሰድኩኝ። ስጋዬን ገዛው፣ ማባዣ ድንች ምናምን ገዛውኝ። በትልቅ ድስት ቀይ ወጥ ሰራው። በዛ አገልግል ወደ 20 ምናምን እንጀራ እንዴ ትልቅ አገልግል አድርገን አገልግሉ ተዘጋ። 20 ብር ባቡር ትኬት ተቆረጠ። ያን 20 ብር ነው ለአንድ ሰው። ከዛ 9 ሆነን እንዳልኩ 3 ቲያትር ይዘን ሄደን ያንን ጌታቸው ታረቀ ያንን ይመጣ የነበረው ጀርመን ግቢ ነው። ይገርማል። ስለዚህ ለሱ ለማብላትም ነው ከድሬዳዋ አገልግል ቋጥሮ የመጣው። ለምን ጉዞ ኮሚቴ 500 ኪሎ ሜትር ነው በባቡር። በማግስቱ እኮ ነው የምትገባው እና 9 ሰው ምን ሊበላ ነው? ይበሉኛል። ስለዚህ ልክ ሲርባቸው ያወጣል። አለቀ። የበላን ደረስልናለሁ። ይሄ መታደል ነው። ግን እንዳለ ጆርኒው ዙረት ሁሉ አኗኗሩ ከምግብ ጋር በጣም የተቆራኘ ግድ ነው። እኛ እኮ በቃ ለኢትዮጵያ ኪነ ጥበብ ወጥ እንጠጣ ብያቸው እኮ ወጥ ጠጥተናል። እንደ ሾርባ። አይ በማንኪያ ነው። ይሄን ያልስቀም። አይ እሱ መሰለህ ኃይሉ ያለበትም እዛ ቲያትር ላይ ነብዩ አምደ ስላሴ ይባላል። አሁን ካናዳ ነው ያለው፣ ቆይቷል ከሄደ 10 ምናምን ዓመት እና ሄደን ጅጅጋ ላይ ነው ሞርሳውና ምን ይሉሻል የሚባል 2 ቲያትር 50 ምናምን ደቂቃ የሚሄዱ 2 ናቸው እና እነሱን ይዘን ሄድን። የምንሰራው 4 ነን፣ 2 ሴት 2 ወንድ። ሄድንና ጅጅጋ ልክ ልንጀምር ስንል መብራት ይጠፋል። በቃ አስበው ቀስቅሰ ምን ብለን እዚህ ጋር አልቤርጎ አለ። በቀን 13 ብር ናት አበላችን። መጨረሻ ላይ አበል መክፈል አቃተው ክበቡ። ምክንያቱም በማግስቱ መብራት ይጠፋል። በማግስቱ ወደ 4 ቀን 5 ቀን ምንድነው ልክ 2 ቀን ሲጠፋ በ3ኛው ቀን ይሄ ነገር አላዋጣም አልኩና ይህን የፈረደበት ድንች በስጋ እዛ አቫና የሚባል ሆቴል ነው ሄድኩኝ። እባክሽ ድስታዎችን ድስት ሰጠችን። ማያያዣ ከሰል ምድጃው የብረት ናት። እሱን ሰጠችን። ከሰል ገዛን። መክተፊያ ነቢሎ አዛው ሆቴል አድርገን ወጣችንን ሰራን። ወጣችንን ሰርተን ከዛ እንጀራችንን ገዝተናል እየበላን። 3ኛውም ቀን ጠፋ። 4ኛው ቀን የቁርስ አለ፣ ምሳ አለ፣ እራት አለ፣ እንጀራ። እሺ ያቺ ወጥ እየቆጠበን ልክ 5ኛው ቀን ሲጠፋ እንጀራውም አለቀ፣ መግዣውም የለም። የተረፈው ወጡ እና ሴቶቹ ደብል ቤድ አልጋ ነው ያዝነው። ወንዶቹ እዚህኛው አልጋ ነን፣ ሴቶቹ ሁላችንም ርቦናል። ማን ደፍሮ ይናገር? ሴቶቹም እዚህ አሉ። ሳልኩት አዎ በቃ አልቻልኩም። እኔ ጎበዝ አንድ ቀን እዚች ሀገር ላይ ታዋቂ እንሆንና ለዚች ሀገር ኪነ ጥበብ ወጥ ጠጥተናል ብለን እናወራ ይሆናል። እንጀም አሁን ከፈኩና በማንኪያ መጣና ነብዩ ወረደ አገዘኝ። ሴቶች ክብራቸውን ይወዳሉ እንደራባቸው። እኛ ወጡን ስንጠጣ ክብር ይበልጣል። እኛ ጠጥተን እንደዚህ ነው እላለሁ። ጎሳ ማርያም አልቻልኩም። በእኛ መከራ ትስቃለህ። መከራ ለምሳሌ ሁሉም ሰው ታሪክ አለው። እኔ ያንተ አገላለጽ በጣም ወደኸው ከላይፌ አንዱ ነው ብለህ ነው። ሌላ ሰው ኮምፕሮማይዝ ያደርጋል፣ ያሽሞነሙኖ ይፈልጋል። እና ይሄ የድሬዳዋ ወዝ የድሬዳዋ ጨዋታ ስለሆነ ነገርኩ አቋን እኮ ነው። አዎ እሱ ሴንስ ነው እንደዚህ የሚያስደርገኝ። እኔንም ተረዳኛ። ተረዳው። አሁን ድሬዳዋ እንግባ። እንግዲህ እዚሁ ምግብ ዙሪያ ነው። ምግብ ደግሞ ፋሲካ አይደል? መብላት መጠጣት በየቦታው ሁሉም
እንደዚህ አሁን የምትላቸው ነገሮች ጨው ያበዛ እንትን የገባበት ዶሮ ወጡም ሲሰራ በየቦታው ብዙ ታሪክ አለውን በየቤታቸው የሚያወሩት ረብስ ማም እነሱም አሁን የሚያወሩት የሚመስል ነገር እኛ ቤት ገጠመን ምናምን የሚሉ አሉ። መላው ዓለም ላይ ኢትዮጵያ ውስጥ ለምን ፋሲካ ነው እንደውም ሞር ወደ ድግስ ወደ መብላት ወደ መጠጣቱ ምናዘወትረው ፋሲካ ላይ ነው ከሌሊት ጀምሮ። ስለዚህ ተገጣጥሞልናል ያም ነው። ግን ድሬዳዋ እንግባ። እሺ በታሪክ ማቀዋለ አንድ ለግርግዳ የሚባል አባባሉ ነው። ፊልም ላይ ነው ያየው። የሆነ ቤት ሰው አንድ ምግብ ሲያዝ ለራሱ አንድ ደግሞ ለጎዳና ልጆች ወይ ደግሞ ከፍለው መብላት ለማይችሉ ሰዎች አርጎ ይወጣል። እንደዚህ አይነት ካልቸር አለ ድሬዳዋ አለ። እንደዚህ አይነት ድሬዳዋ ምንድነው አቦ ለእንትና መስጫው እዛ ጋር ለሚተኙ ሰዎችስ እንደማይ ራባይ ማም ነገር ትላለ። ቆይ እነሱማ ተዘጋጅቶላቸዋል ያለ ነው። በነገራችን ለድሬዳዋ እኛ ግቢ ውስጥ የሚኖሩ ነበሩ ማለት አናቃቸው። ተከራይቶ የሚኖሩ አይደለም እውነት ሳይከራዩ እዛው እናንተ ግቢ ውስጥ የሚኖሩ ግቢ ውስጥ በቃ ግቢ ውስጥ ያነጥፋሉ። ሁሉም የራሳቸው ምንጣፍ አላቸው ይተኛሉ። ድሬዎች ሐረሮች እውነት ቃል የለኝም እና ይተኛሉ እና የተለያየ ነው። በተለይ አንድ አለ በጣም የሚያናድደኝ ሰካራም ነው። ሁሉም ይጠጣሉ። አንዱ ደግሞ አለ ጺማም ነው በጣም ደስ የሚለኝ 8ኛ ክፍል ሁሉ 7ኛ ክፍል ማም ያስጠናኝ ነበር። የተማረ ነው እና እንግዲህ ወደ 5-6 አሉኛ ግቢ ውስጥ የሚተኙ። አታቋቸው? በቃ ሐማሎች ናቸው። ሐማል ምንድነው? ሐማል ነው አየ የድሬዳዋ አገላለጽ ነው። በአዲስ አበባኛ ነው ማወራው። ኩሊ ወዛደር ሐማሎች ናቸው። ይሰራሉ ተሸክመውም ነገር ማታ እኛ ቤት ይተኛሉ። እና አንዱ የሚገርም ነገር ለህይወት አጋጣሚ ያ በቃ ጺማሙ ዲሰንት ነው። አረሳውም በጣም እሱ ነው። ኢቭን 9ኛ ክፍል እያለሁ ሁሉ ድረስ ነበር ፊዚክስ በደንብ ያስተምረኝ ነበር ያስጠናኝ ነበር። እና በሆነ አጋጣሚ ብቻ ሄዱ ጠፉ ማማም። አንደኛው መጨረሻ ላይ የሚንበጫበጨው ሲሰክር ማም ነገር ወታደርነት ካልገባው ብሎ ወታደርነት ሄደ። ከዛ በአባቴ አካውንት ቡክን ስጠኝ ቁጥሩን ደሞዜ የማስገባበት ስመጣ መበላው ምሰጠኝ ወታደሩ ነው። ስለመመለስ አስቦ ወታደር መሆን አይገርምም? እሞታለሁ ወይ የለም በአባቴ አካውንት ሄደ ዘመተ ማም ነገር በአባቴ አካውንት ገንዘብ ይገባል። ያኔ 85 ብር ነው ደሞዝ ማም። ከዛስ ጦርነት ማለቀ ወያኔም ገባ። ሰውዬው የለም። አባቴ ተጨነቀ። አካውንት ኧረ ሰው ዳይሼ ሳልሞት ይሱይ እንዲላ በቃ ለቤተ ክርስቲያን ወይ እሰጣለሁ። ለምን ጠብቅ ትላለች እናቴ። ደግሞ አደር አይደለም ወይ ሲል ዘመን አለፈ። አንድ ቀን ጎርጊስ ጋር ሂጄ ልሳለም ስል ጎሳዬ የሚል ጎሳ ዞር ስል በቃ የስጋው ቡጭቅጭቅ ያለ ሰው ምናምን ላቀው አልቻልኩም። ቆይቷል ዘመን በደርግ ጊዜ ማማቀው እንደዚህ እኮ ነኝ ማመን ጋሽ ጌታቸው እንደዚህ ጦር ሜዳ ትዝ አለኝ። አንተ አባቴ የተጨነቀ ነበር እኮ በልበልበለሽ እዚሁ ነው ነገ እዚህ ያገኛለሁ። ልብስ ምናምን የራሴ ጫማ ማማም ይዤ እዛው ዶሮ ማነቂያ ከጎርጊስ ፊት ለፊት ሻወር ቤት እንዲታጠባረኩት ማማም ነገር በል ባቡር የምትሄድ ሌሊት የምትጓዝ ባቡር አለች። ሄድኩኝ ደወልኩት ድሬዳዋ። እሱን አሳፈርኩት ወደ ድሬዳዋ። የተቀመጠለት ባንክ ወታደሩ ነው ጠበቀው። ያንን ሲያገኝ የበለጠ በቃ ቤት ውስጥ የበለጠ አስቸጋሪ ሆነ። እነዛ ሁሉ ተበትነው የሚተኛ ሰው ሁሉ ጠፍቶ ዘመን ተቀይሮ አንገቷል። ሲሄድ በል እንግዲህ ያው እንደ ድሮ አይደለም አሁን ጸባይን አሳምረ ኑር። በቃ የአካባቢው ሰው ሁሉ መረበሽ ጀመረ። እየጠጣ ወታደሩ ነው አየህ ማም ነገር ብሩም አለች የተጠራቀመች ማማ። ከዛ በኋላ አይ እንግዲህ እንደዚህ አልነበረም ጸባይ ስናቀ ጸባይ እንትን ነበር አሁን እንጂ ያው አሪፍ የሆኑትን ግቢ ውስጥ ያድራሉ። ዙሪያውን ግን እንዳሉ ናቸው። አሁን ወዳጅ ድሬዳዋ እንደዛ ነው ይታወቃል። የድሬዳዋ ሰፈሮችን እንጥራ እስቲ። ከአዲስ ከተማ ከሰፈር ልጀምርልህ። አዲስ ከተማ እሺ። ከአዲስ ከተማ በላይስ ገንደ ምስኪን ምስኪኖች ያሉበት። እሺ። አዲስ ከተማ እንግዲህ ገንደ ምስኪን አለ፣ አዲስ ዓለም ቀበሌ አለ፣ ፍሎሃ ቀበሌ አለ፣ በቀበሌ ኮካ ቀበሌ፣ ግንፍሌ ቀበሌ፣ ግሪ ካምፕ፣ ደቻቱ፣ ገንደ ቆሬ፣ ገንደ ቦዬ፣ ፒፖ፣ ሳቢያን እነዚህ ናቸው። ብዙ ናቸው። በውስኑ እንጂ ድሬዳዋ ሰዎች በኮመንት ውስጥ ይሄ ሰፈር ቀርቷል፣ ይሄ ቀርቷል፣ ይሄ ምናምን የሚለውን ኮመንት ውስጥ ደግሞ አብረን እንድንጫወት ነው። እንኳን አደረሰን። እኔ ብዙ ካራክተሬ ምናምን
ያው አባቴ የሚወጣትነት ጊዜውን ያሳለፈበት ቦታ ነው። የኔ ታሪክ ራሱ አያልቅም። ድሬዳዋን እወዳታለሁ፣ ሁሉንም እወዳለሁ። ግን ይሄ ተፍታ ቅፍትት ታለ ይሄ ከልኩ አያልፍም። ምን ሺህ ዓመት አይኖር የምትለው አኗኗር እንትን ነው የሚፈቅድልህ። ለምሳሌ ወጥ ብትሰራት ለዛሬ ነው የምትሆነው፣ በማግስቱ ይበላሻል። እሱ አየሩ ነው እኮ ኑሮም የዕለት ዕለት አየሩ ራሱ ኑሮውን የመራው የዕለት ዕለቷን። እንደው አዲስ አበባ ኢትዮጵያ ከድሬዳዋ ምን ትኮርጅ? ከምስራቅ ከሐረር ምን ትኮርጅ? ይሄ ነገሯ ያዋጣል፣ ያስኬዳል፣ ለልጅ ልጅም ይሆናል። የሆነ የድሬዳዋ ነገሮች እንዳልከው የዕለት ዕለት ነው። እንደ ፊውቸር የሆነ ነገር ሀፕን ቢያደርግ የሚባሉ ነገሮች ሊመጡ ይችላሉ። ይሄ ፈታ ያለህን መበተን እንደው ይሄ ነገር ከድሬዳዋ ይኮረጅ። እንደው ሁሉም ልክ ቁብ ከጉራጌ ምናምን ተብሎ እድር ከንተን ምናምን ልክ እንደተባለው ከድሬዳዋ ምን ይኮረጅ? ከትምህርት ቤት ርቦ ትመጣለህ። ስመጣ ቤት ውስጥ እንጀራ ሊሆን ወጥ አልተሰራም። እንጀራን ይዘህ ጎረቤት መሄድ ነው። እንጀራም ላይኖር ይችላል የተጋገረ። እዛው ብለህ እዛ ሲበሉ ወይም ከሌለ አምጡ ለመብላት ነው። ስለዚህ ሁሉንም ቤት የራስ ቤት ማድረግ የአንተ ቤት ብቻ አይደለም። አንተም በኋላ የአንተ ቤት ነው የኔ ቤት። ስለዚህ የኔም ያንተ ነው ያንተም የኔ ነው። ልክ ነህ። እኛ ይሄ ዘጠናዎቹ እዛ ቤት የሚቆጣህ እናት እዛ ቤት ተኝተህ እንቅልፍ ማትንቀሰቀስ በዚህ ጉዳይ ነው። አሁን ጨብጠኝ። በጣም በጣም አሁን እጅ ያልገባህልኝ እንዴ? ያውም ጨብጬ ፕሮዲሰሮቼ ሲደውሉልህ መጣልኝ። ነገርም ቅድም ልጠይቅ ያልኩት ዘጠናዎቹ ሲሉ ምንድነው እንደው ዘጠናዎቹ ብለው ጥያቄና መልስ ምናምን ነገር ነው ያሉ። አዎ ኢንተርቪው ስለ ዘጠናዎቹ ሲለኝ እንዴ ምን ማለታቸው ነው? ዘጠናዎቹ ነው የትውልድ ያውቀዋል። አሁን እኮ ፕሮግራም የሚሆነው በዘጠናዎቹ ስለኖሩት ነው እንጂ የትውልድ ዘጠናዎቹን አያውቅም። ምን ለምንድን ነው ይህን ፕሮግራም የመረጡት ስታዩስ? አሁን አየህ ይህም ትውልድ ዘጠናዎቹን ይወቃቸው ነው። ያልኖረበትን ይኖር ነው። ፕላስ ደግሞ ገባኛ። ታሪክ አይዋሽም አላልክም? እውነት ነው። እዛ ቤት ሲንኳኳ ይሰማል። እዚህ ቤት ነው አይደል? እዛ ቤት ምግብ፣ እዚህ ቤት እንጀራ፣ እዛ ቤት ወጥ ምናምን ነው አይደል? እንትና የእንትና እናት ናቸው ያሳደጉት። እንትና መረን ሲሆን እንትናን የቆነጠጠው ኢቭን እኮ ዮኒ እኮ በመላው ኢትዮጵያ እኮ ነበር። አዲስ አበባም እኮ ነበር እኮ ጎረቤት እኮ ነው የሚገርፈህ እኮ። እሱ ነው የማወራው። የሆነ ነገር የማይሆን ነገር ከሰራ ጎረቤት ብቻ አይደለም የሰፈር ጎረምሳ እህት ላይ ታላቅ እህት ላይ ደረስኩ ብለህ ይሁን ልታጎረምር እህትህ ላይ እሱ ነገር ጠፋ። ስለዚህ የዘጠናዎቹ ጨዋታ የዘጠናዎቹ ቀለም እኛ ያሳለፍነውን ታዋቂ ስለሆንክልን ታሪኮችን ስላስቀመጥክ የጥበብ ሰው ስለሆንክ በቲያትር በፊልም በሬዲዮ ፕሮግራሞች በሬዲዮ የጥበባዊ መንገዶች ሁሉ ያስቀመጥክልን አሻራ ስላለ ያችን ምክንያት አድርገን እንዲና ያሳለፍነው። አሁን የስልክ ልጆች አሉን አይደለ? ጥሩ ነው። የቴክኖሎጂ ልጆች ናቸው። ያን ዘመን ባይኖሩበትም አሁን እኮ እየኖሩት እንዲኖሩበት ነው። አሁን የፕሮግራሙ ዋናው ነገር ልጅ ከእናት ጋር ባል ከሚስቱ ጋር ባልና ሚስት ለልጆቻቸው በዚህ ፕሮግራም ሰበብ ያለፈው ታሪካቸውን ለልጆቻቸው አጋዥ በሆነ ምስል ትረካም ከስልክ ፈይም ብለው እንደ ጨዋታም ያግዛቸዋል። ያለፈ ታሪካቸውንም በዚህ መልኩ ይጠቁሙበታል። በጣም ለዛ ነው ዘጠናዎቹ እንኳን አደረሰን እንኳን አደረሰን። ጎሳ ወዮኒ መንገድ ላይ ያገኘውን ሰው ሁሉ አዲስ አበባም ወደ ቤት ይዞብን ይመጣል። ለአራት ሰው የተዘጋጀ ምግብን ለኛ አንድ እንጀራችንን በልተን እንተኛለን ያለው ሌላ እንጀራ ወተን እንድንገዛ በጨለማ ያደርግልናል። ትህትናው ሰው መውደዱ እንደውም ቅጽል ስሙ ለገሰ ነው አሉ። ከማን መጣ? ከአባት ከእናት ወይስ ከዛች ጉያ ድሬ? ድሬዳዋ በጣም በቃ እኮ ድሬዳዋ ያሳድጋል፣ ያኖራል። ዘውድዬ ናት። አሁን ዘውድዬ ማናት? እናቴ ዘውድዬ ማ ተፈራ ታደሰ ገብረው ተሽል ቀጥል ድሬዳዋ እንድረስ እየጠራን ገፈለን። እሺ ጌታቸው የፋዘር እንደው ውብሸት ወሰኔ ወራሪ ጌታቸው ውብሸት ወሰኔ ወራሪ ደስ ይላል። ከማን መጣ? ከአባት ከእናት ወይስ ከድሬ? ዘውድዬ አሁን እዛ ሲሄድ አሁን እንዲ አንዳንዴ እኮ የ10 ዓመት 9 ዓመት ልጅ ዘውድዬ ይላታል። እንዲ እኔ እናት እኮ እትዬን ጨምሩበት እንጂ ምን አገባ አንተ እዛ እየኖርክ ኑሮ እዛው መታት በጥብጥ እና አሁን ሲሄድ እማዬ ነው እማዬ
ሁሉም እማዬን የሚላት እንግዲህ አሁን ስለ ዘውድዬ መመስከር የሚችለው ይህን ፕሮግራም የሚሰማ የአዲስ ከተማ ሰው እዛው ዘውድዬ እኔም ዘውድዬ ብዬ ጀምራለሁ። ባለሽበት እድሜና ጤና ይስጥሽ። አሁንም ዋርካ እንደሆንሽ፣ ተፈላጊ እንደሆንሽ፣ ሰብሳቢ እንደሆንሽ፣ ገሳጭ መካሪ እንደሆንሽ አሁንም እድሜሽን በዚህ ያስቀጥልልሽ። በልጅሽ በጎሳ ብለሽ ባወጣሽለት በዮናስ ጌታቸው ስም 90ዎቹ መውደድ አርቲስት ቲቪ መልእክቱን ለመላው ድሬም ለዘውድዬ እናስተላልፋለን። አሁን ይሄ የዋህነት ይሄ ቅንነት ጣጣው አያልቅም። አዎ ይህን ሰዓት ስታየው ምንም ትዝ አይልህም? ጋሽ ጌታቸው ሰዓት ሸልመው ነበረ የሆነ ጊዜ ላይ። አዎ ሲቲዝን ስሙ ራሱ ደስ አይልም? ሲቲዝን 360 ብር ነበር ያኔ ወንድሜ። 360 ብር አያም አይሸከመውም እኮ ምን ያደርግ ነበር? 360 ብር ግን ጥሬው ብር ምን ያደርግ ነበር? እንዴት ምን ያደርግ ነበር? ንገረኛ። ምንም እንትን ይገዛል እንትን ይገዛል ብለህ እስቲ በቤት ውስጥ ዕቃ ቴፕ ይገዛል። አንድ ያው ፓናሶኒክ ቴፕ ባለ 150 ብር 90ዎቹ። አይ ወደዛ ወደ 80 የሚሄዳል። አዎ ቅርታ አንተ ምን አይነት እንስፍስፍ ነኝ። ብዙ ነገር ወደ 90ዎቹ ፕሮግራም ነው። እኔ ደግሞ የ90ዎቹ ታጋይ ነኝ። የ90ዎቹ ስለሆንክ ነው እንጂ ሲቲዝን እኔ ነው እኔ በጣም። እሺ ይሄ ሲቲዝን 300 ምናምን ብር ሙሉ የቤት ዕቃ ሊገዛ ይችላል። በጣም ይገዛል። ይሄ ሲቲዝን በየዋህነት ሎተሪ በደረሰው ሰው ከየት አመጣው? እንጫወተው ኬትስ እሺ ትሰለላለህ ምን ለዛ። እሺ አሁን እጄ ላይ አይደለም ተበላ። አዎ አጫውተኝ እስቲ። የ350 ብር ሲቲዝን ሎተሪ ደረሰኝ የሚል የዋህ መሳይ ሌባ ከ14 ግራም ወርቅ ጋር እንዴ! ይሄ ደግሞ አሁን ሰርፕራይዝ ድንገትዬ ፈንጠዝያ ነው እናቴ የሰጠችኝ። 14 ግራም ወርቅ አለበት። እዚህ ድረስ ነበር። ጉራጌ ወዶ አይደለም በበርቸ ሰላም ቢለው ተቀላር ያኔ 14 ግራም ወርቅ እና እሱን አባቴ የገዛልኝን እና ኪሴ ውስጥ ወደ 380 ብር ነው ምናምን ይዣለሁ። ይቀለድክ አይደለም በእውነት ካሳንችስ ከአያቶቼ ጋር ገርል ፍሬንዴን ቀጥሬ የድሬዳዋ ልጅ ናት እዛ ጀርመን ግቢ እና ቅዳሜ ቀን ነው የቅዳሜ ፕሮግራም ነው ሬዲዮ ፕሮግራም ቅዳሜ ምናምን ብሎ የሚተርከው ቅዳሜ በጣም እና ሬዲዮ እንደዚህ አንቴና ያላት እዚህ ብዙ አትታይም። ሬዲዮ ደግሞ በሽ ነው። ከዛ ጃት የመጣሁት እየሰማሁ እያለ የሆነ ስቴዲየም ጋር የሆነ አቤት ማም ነገር አልኩት። በቃ አፉ ነጭ ነው ያሳዝናል፣ ረሃብ ፊቱ ላይ ይታያል ምናምን። ከዛ በቃ ሳይው አሳዘነኝ። ምን ነው አልኩት። እባክህ ሰው ሀገር ሰው ነኝ ሲለ አስበው እንባ ነው የሚመጣው። አንተና አንተ አይ ሰው ሀገር ሰው እና እንደዚህ ነው ሎተሪ ወጥቶልኛል ግን መታወቂያ የለኝም አለኝ። እኔ ደግሞ ስለ ሎተሪ የማውቀው ነገር የለም። ከዛስ ምንድን ነው አልኩት። አይ እንደዚህ ሎተሪ ወጥቶልኝ ነበረ እና መታወቂያ የለኝም እባክዎት እዚህ አካባቢ ሰዎች ካወቁ እንትን ይሉኛል፣ ማንም ሰው እንዳያውቀው። እኔ ገላመጣ አይዞ ተረጋጋ፣ ፍርሃት አለበት ላው ላይ ይተውነዋል ነው ይባላል። በስማም ተወነው እንጂ አላል ተወነው እንዴ። ከዛ በኋላ በቃ አንተ አሳዘንከኝ፣ አንተ እሱ አሳዘን አይደለ? በቃ ተረጋጋ አልኩት። ከዛ የሆነ ሰው መጣና ሎተሪ የሚል መጣ። እኔ ስለ ሎተሪ የማውቀው ነገር የለም ግን ቁጥሩ 1 ነው ወይ ይልኛል። ሲጠራ ቁጥሩ 1 ነው። አዎ ልክ ነው። እርግጠኛ ነህ? ልክ ነው። እኔ አሁን ለምሳሌ በአስማት ይሄ በምናምን በጂኒ ቆልቋል እኔ አላምንም አሁንም ድረስ። ሚዛን ቀን ግን አላውቅም። ብቻ ልክ ከሆነ ሰዓትን ፍታ ሲለኝ ፍጥነቴ እንደዚህ ብልጭ ብላለች ወደ ስከታ። አሁን ልቀሪ አሁን ለኩ ሰጥቷቸው ከዛ በኋላ ይዘውኝ ሄዱ ነው ወደ አምባሳደር እዛ የቻይና ሬስቶራንት የለም ስቴዲየም ጋር እዛ ጋር ታክሲ የት ነው እንደ ልክ እዛ እንደደረስክ እንዳጠፋ በዛው አስጠነቀቁኝ። በዛው እንዳጠፋ እኔ ብሔራዊ ሎተሪ የት ጋር እንደሆነ ብቻ አላውቀውም። ብቻ ላይ ያስገቡኝ። ቆይ ኪሴ ውስጥ እኮ ገንዘብ አለ አልኳቸው። የኔ ጌታ የት ያውቁታል? አውጥቼ 380
ቻልኩኝ። ልክ አምባሳደር ጋር ስደርስ መጀመሪያ ሬዲዮ የምፈልገው ሬዲዮ እጄ ላይ የለም እንዴ የለም ሰዓቴ እንደዚህ ላይ ወርቅስ ከዛ አጠገቤ ሴት ነገር ናት የምን ወርቅ ብላ ደግሞ እሷ ሸሸች። ከዛ ከአምባሳደር ወርጄ የት ድረስ ሮጥኩኝ። ከዛ በኋላ እንደዚህ ባካችሁ በቃ ተበልተሃል። አስበው በሰከንድ ውስጥ ቀልብ የለም ምን የለም ነጭ ደግሞ እንደሚያክሰው እንጂ ሎተሪ ደግሞ ይድና ብሔራዊ ሎተሪ እንዳጠፋ በዛው ሲልኝ እንደሚያክሰው ደግሞ አንጀባዬ እኔስ በቃ ችግር የለውም እናንተ እዚሁ ይጠብቁኝ። ስማ ለዚህ ለወርቅና ለሰዓት ብለህ በዛው እንዳጠፋ ይሄን ሁሉ በር በቃ ብል እንዴ አክተሩን አክተር ከሆኑበት እንዴ በጣም ማርያምን አክተሩን አክተር ሆኑበት ብላቺ በጣም ሚስጥር ቆንጆ ሚስጥር ይዛለ። ኃይልሻ ሲያወራኝ በቃ ልከውን አንጀባዬ እንዳልከው ዘፈን ይወዳል አልኩት። አይ የኃይሉ አወራል አይ ዘፈን አይወድም መዘነጥ ነው የሚወደው። ዜንጦ ነው ዘናጭ ነህ። አዲስ አበባም በሙያ 50 ቀህ የተለያየ ቦታ ሳይህም ዘናጭ ነህ። እንደው ከድሬ ማረሳው ከፈለክበት ድሬ እንግዲህ ለኢትዮጵያ ያለበሰች እማረሳው በዚህ ዋጋ እንግዲህ በሰማው ታሪክ ጓደኞች ቀድመ ጠበሳ ላይ ፈጣን ነበርክ ይባላል። ቺክ ጠበሳ ላይ የራሱን ገርል ፍሬንድ በመያዝ እኛ የሰፈር ውሎ ምናምን ብለን ቴዘር ኳስ ስንጫወት እሱ ማቹርድ ኩል ሆኖ ሴት ለመጥበስ ራሱ የዳረገው ዜንጦነቱ ነው አለኝ በኃይሉ ቋንቋ። እንደው ከድሬዳዋ ከገዛኸው በዚያ አጋጣሚ በዚህ ዋጋ የገዛሁት አይኔ ላይ ነው በፈልገው ያጣሁት ልብስ የምትለው የስታይል ልብስ እስቲ ጥራልኝ። አይዶል በኋላ ጠፋ። ከአይዶል በኋላ ደግሞ አንድ ነበረ እነ ጂንሶች ማመን በኋላ አንድ ጂንስ ነበረ ስሙ ጠፋ። ሊኮ እስካሁን የሴንቸሪው ጂንስ ነው። ሊቫይስ እና ሊ እስካሁን የሴንቸሪው ጂንስ አንድ ነበረች የተወሰነ ጊዜ ኖራ የጠፋች ብራንድ ከነ አይዶል ከነ ሌቪስ ከነ ሮንግ የምትባል እንዳቃጣል ነው። እነ ዳሜጅ ምናምን ህብስት ናደራ እምዬ ናደራ ስትል የለበሰችው ዳሜጅ ምናምን ስታይል ላቃለሁ። እንደዚህ ሮንግ ብሎ አሁን እኮ ጨዋታ አላመጣልም። ሮንግ አለ አልነግርህም ስሙ ሮንግ ሄጄ ጠይቄ ታውቃለህ 65 ብር እኮ አለኝ አለ። ሮንግ እዚህ ቁልፏ ላይ እኮ አይደለም ራንግለር እኮ የሚለው ራንግለር ነው የሚለው ሮንግ አይደለም አልኩት። እና ያ ልጅ አሁን ነው በህይወት የለም ቢኖር ደስ ይለኝ ነበር። እሱ ትዝ ይላል እንደውም እኔ ራንግለር የምትባል ነበረች ሮንግ ይላታል። ኢቭን እንደውም እሱ ሮንግለር በስፔሊንግ ነው ደብሊው ነው አይደል የሚጀምረው ራንግለር ብሎ የሚያነበበ ሰው ነበር። እንግዲህ ጎስሽ ወይ ጎሳ ወይ ዮኒዬ ዘፈን አይወድም አለኝ ኃይሉ። በጣም ነው የምወደው። አየዋ መዘነጥ ነው የሚወደው አለ። ስለዚህ መዘነጥ ስለበለጠበት ነው ከምትወደው። እስቲ አንዴ ስልክን ክፈተው ሳይለንቱን አላቅልኝ እስቲ። እሺ ያው ቀረጻ ላይ ሲኮን ከፈትክልኝ? ከፈኩልህ። እስቲ አሳየኝ። ምንድነው አንዳንድ ህግን ጣሳ እኮ ግራ ገባኝ እኮ እንኳን በሰጠኝ ከርሞ ሰው ያውቃል። ማነው ዘፋኝ? ስንቱን አደንዝዞ እንደደነዘዝከው የከርሞ ሰው ፍቅር መጠየቅ ነው ይዞ። እግዚአብሔር ይመስገን። ሳምባዲ ቅድም ሲደውልልህ ስልክ ጥሪ ላይ ሰምቼ ነው። እወደዋለሁ። ማነው ዘፋኝ? ሰይፉ ዮሐንስ በጣም ሰይፉ ዮሐንስ ራዲዮ ዮሐንስ እህቱ ስታወራ ነው ኢንተርቪው ወንድሟ መሆኗን አላውቅም እና ግን እኔ ልጅ ነኝ አለችኝ ኢንተርቪው ላይ ራዲዮ ዮሐንስ ይሙት ይኑር አይታወቅም ከቤት ወጣ ጠፋ እኔ መሰለ ሰው ሰይፉ ዮሐንስ ብዙ ዘፈኖች አሉ። በጣም አሜዚንግ በጣም ዘፈን መስማት ማንጎራጎር ትወዳለህ። ይህንን እንደ ድንገት ቅድም እግረ መንገድ የነጠቅኩ አየዋ በጣም እኔ እኮ ቅድም አይበቃ ይቅር ሳይለንት ካረገው አልክ ልንጀምር አካባቢ
ልካችን መንገድህን ጨዋታ ማድረግ ደስ አይልም? አሪፍ ነው፣ ደስ ይላል በእውነት። አዋ የምትወደው ዘፋኝ አፍ ላይ እኔውን የሐመልማል የምኒልክ ወስናቸው ልክ የሆኑ አይደለም፣ ችሎታው ኖሮኝ አይደለም፣ እንደ ማንጎራጎር ሁሌ አፌ ላይ ናቸው። እነዚህ ዘፈኖች ለምንድን ነው ሁሌ አፌ ላይ የሚመጡት? ትወዳቸዋለህ? አዎ ዮኒ እንደዛ የሚወደው ዘፈን ማንን ነው እንዴ? ማንን ነው? ያው ሰይፉ ዮሐንስ። ሌላ አስቱ ናት። አስቱዬ ናት። አስቱ ናት። ልቀቅብህ የአስቴር ልቤን የረሳሁት አለ። ልቤን የረሳሁት ግማሽ ሆነ። ጀምርልኝ። አይደለም ፒያሳ ልቤን የረሳሁት፣ አይደለም ካሳንችስ ልቤን የረሳሁት፣ አይደለም መርካቶ ልቤን የረሳሁት። ይቅርታ ትሰጠኝ ስልኬ? በደስታ ይህ ዘፈን ሙሉ ካለህ ደስ ይለኛል። አንተ ብትተባበረኝ እንደው ፈልግልኝና ማርያምን ይሆናል። እሺ። ምክንያቱም ይህን ዘፈን የትኛው አልበም ላይ እንደሰራችሁ የስንት ዓመተ ምህረት እንደሆነ እባካችሁ አድማጭ ተመልካቾቻችንም እስቲ እባካችሁን እርዱን። ልቤን የረሳሁት። አሁን ደግሞ በኔ አይደለም ካሳንችስ ልቤን የረሳሁት የረሳሁት አይደለም ፒያሳ ልቤን የረሳሁት ሌላውን ደግሞ እሷ ትቀጥለው። አመሰግናለሁ። በስመ አብ ምን አልበም ላይ እንደሆነ መቼ እንደወጣ ይኸው ዮኒ አደራ ብሏል። ኮመንት ላይ ጻፉልን፣ ተሳተፉ። እስቲ ጨዋታውን የቤተሰብ እናርገው። ይሄ ነው። አንድ ግን አሁን ግጥሙን ያልክላት ይሄን ያህል የምትወዳት ማስቱካ አንድ ዘፈን አብረን አንዘፍም እኔ እናንተ ሌላ ዘፈን በዚህ ድምፅ ነጌታቸው ደስ ያለህን ኮምፎርታብል ሆኖ ዮኒ የሚለው ይቅርብኝ። ለምን በዚህ ድምፅ ቤዝ ነገር ማርያምን እኔ እንደዚሁ መተወን ለማውሪያ ብቻ የተሰጠኝ ማስታወቂያ ለመስሪያ ብቻ እንጂ አልዘባርቅም፣ አልንቦራጨቅም። አቁል ልንገርህ። ሌላ ዘፈን እንደ መውጫ የማንን እንጋብዘ? የነፍሴ ነው የምትለው አስቱካን መርጠናል። ሰይፉ ዮሐንስን ሰርፕራይዝ አድርጌያለሁ። በጣም ወዷን ግጥሙን ወድለታለሁ። ማን ነው ያለው? ያብነትን ማን ነው ያለው? አንደኛ ማን ነው ያለው? ምን አሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ። ኤቢ ባለህበት ለሰጠህን ሙዚቃ ክብረት ይስጥልን። በዘጠናዎቹ ስም አንተም የዘጠናዎቹ ስለሆንክ ማን ነው ያለው የሚለውን ዘፈን ይኸው በዮኒ ግብዣ ለፋሲካ እነሆ ብለህ ግብዣ ደርሷል። ይሄን ያህል ግን ዘፈን እየወደደ ዮኒ መስፈን ይቅር፣ ለማስታወቂያው ለቲያትሬ ለድራማው ይሁንልኝ። አሊያንስ የተለያዩ ቦታዎች ደግሞ ዲጄ አድርገሃል ድሬዳዋ ውስጥ? አዎ ዲጄ ነበርክ? ዲጄ ሰርቻለሁ። ዲጄነት ሙዚቃ ወዳለሁ። አይ ነው አሊያንስ ፍራንስ ሚቶ ክለብ ነው ሚቶ ወይስ አሁን ታምራት ደስታ የበቀለበት ቤት ማለት ነው። የድሬዳዋ ጨርቃጨርቅ ሙዚቃ ባንድ ነበረው። በኋላ ለዛው አዳራሽ ሚቶ ራሱ ሆቴል የተወሰነ ቀን። እስቲ እንደው ለዲጄ ድሬዳዋ ሰው የገባም ሰው ስሜቱን ቶሎ ፕሬዘንት ማድረግ ይወዳል። የሆነ ሙዚቃ ከፍተ መጥቶ የሸለመ የተሸለምከው በእንትና ሙዚቃ የምትለው የምታስታውሰው ሙዚቃ አለ? ሁሌ አይኔ ላይ ያለ የምትለው እንትናን ከፍት ተደስቶ መጥቶ ወይ ሳመኝ ወይ ለጠፈብኝ ወይ ሰጠኝ። አንታይም፣ ልጆች አንታይም። እውነት ነው። እዛ ጨለማ ቤት ውስጥ ነው እንደሆኑ ሐላል አይደለም። ሄደ ነው እንዴ መጥቶ ነው ዲጄቱ ጋር ያለው ተብሎ እባክህ በቃ ተብሎ ነው እንጂ ፊት ለፊት እንደዚህ ያየ ሙሽራ አሁን እኮ ፊት ይሁን። እኔውም እዚህ ውስጥ ምንም ነገር አልናገርም፣ ብዙ ወዳጆች ስላሉኝ ማለት ነው። አሁን ዮኒ እስቲ እንትን የሚባለው ቲያትር እንትን የሚባለው ፊልም ማስተርፒስ ነው የምትለው የትኛው ፊልም ወይ የትኛው ድራማ ወይ የትኛው ቲያትር? የቲቪ የመድረክ? እኔ አንድ ሙሉ ድራማ ነበር እንደው ቢደገም እንደው ኢትዮጵያ ቴሌቪዥን ያሉ ሰዎች እንደው አካቹ እንጥራው ለመሰለ በቃ ዘመን አለፈ።
የሰራው አንደኛ ሜጋ ነው። ሜጋ አምፊቲያትር ስክሪፕት ደግሞ የደረሰኝ ገና ሜጋ ከመቋቋሙ በፊት እጄ ላይ ስክሪፕቱ የደረሰኝ ደብረ ያሬድ የሚባል ነበር። በዚህ በሴፋስቶፖል ቸርቸር ጎዳና ነው። አዎ እዛ ጋር ደብረ ያሬድ ነበር። ከዛ በኋላ ስክሪፕቱን ሳልወጣ በኋላ ላይ ሜጋ ተቋቁሞ ሊሰራ ነው። አሬ ነገር ተው መንግስት እንዴ ነው አይ ሜጋማ ቆለ ገብቶታል ማለት ነው። ከዛ ድራማው ተጀመረ። ካልቆመ ተባለ 5 ክፍል ናት እኮ ምን የሚባል በዚህ መንገድ አለ አርስቱ በዚህ መንገድ አለ ጥያቄ። ኦኬ ኢትዮጵያ ቴሌቪዥን አለ እንደው አላችሁ አይደገም እንዳይደገም ተብሏል። አሁን ደግሞ ሌላ ስለሆነ ሌላ አየር ነው። አቤት እሱ ቢሰራ እኔ ባየው ድጋሚ ነው። ሲዲው ነበረኝ ሜጋ ሲፈርስ በቃ እኔም ድርሻዬን ስጡኝ ብዬ ሲዲውን ነበረኝ። ጠፋ እንዳትለኝ አይደለም ከሱ ጋር መዓት የሚቆጩኝ ኦሪጂናል መጽሐፍቶች ቤቴ ጎርፍ ገብቶ ጎርፍ አይለቅም። በጣም የሚቆጩኝ መጽሐፍቶች ጭምር ኦሪጂናሉ አሁን የነ ብላታ ጌታ ወልደ ስላሴ ዋዜማ የሚባለው የዓለም መንግስታት የተስማማበት የጥንቱ የአፍሪካ ካርታ የሚል አይገኙም። ተዳሮጌ ተራ መጽሐፎች 1927 ካገኘው አሁንም እስቲ እንጥራቸው። ዋዜማ ነው እባክህ ዋዜማ። አሁን ሌሎቹ ታትመዋል። የኢትዮጵያ ትንሣኤ ታሪክ ምናምን ሌሎቹ ታትመዋል። እችን ግን ዋዜማን የሚያገኝልኝ ሰው ካለ ይኸው ተናገርከው። አሁንም ለዮኒ 1927 የእሱ አድናቂ ሆናችሁ የመጽሐፍ ስሜቱን የተረዳችሁ ዋዜማን አውሱት ከእንደገና ይንካው። ያው ደግሞ በየዋህነት ደግሞ ከሆነ ደግሞ ጊፍት ተፈርሞበት ኦሪጂናል 1927 ይኸው ተናግረሃል። እና ያ ሲዲ አንድ ላይ ጠፋ። ምንድነው ስቶሪው መሰለህ? እኔና አላዛር ሳሙኤል የሰራ ነው። እቁብ ጠጥተን ነው ቤት የሰራ ነው። የጭቃ ቤት እቁብ ጠጥተን ራሱ እኮ የቆየ ነው። አይገርም? ደስ የሚል ምን ነው እቁብ ጠጥተን አሁን እንዴት አልቀና እና እቁብ ጠጥተን የሰራ ነው። የሚጎለን መብራት ነው። አምፖል የለንም ገና ገመድ ከጎረቤት እሱ ሌላ ዋናው ማረፊያ ነው ብለን ልክ መኖር እንደጀመርን መብራት ኃይል ይመጣና የመብራት አለባችሁ ክፈሉ። ኧረ ማብሪያና ማጥፊያ በእጃችን ነክተን አናውቅም። ያው የመጣባችሁ ዕዳ 30 ብር በበርቸ ሰላም። እምቢ ካላችሁ ያው 2 ፖሊሶች አሉ ቀጣ ጣቢያ። እኔ ደግሞ ለምሳ ለምግብ የሚሆን ነገር ያው ፋሲካ አይደለ ለምሳ የሚገዛ ነገር ለመግዛት ወጥቻለሁ። ከዛ ጓደኛዬ ኧረ እንደዚህ ይፈራና ፖሊሶች ናቸው። ፍራሽ ናት የሳር ፍራሽ አሁንም የሳር ፍራሽ ነው። ሲያስር ብር ከዚች ጋር 30 ብር አራክፎ ይሰጠዋል። ከዛ በኋላ ደረሰኝ ቆርጦ ይሰጠዋል። ስመጣ ምሳ ምን ገዛ ሲለኝ የወትሮ እንለዋለሁ። ዳቦ በቃሪያ ኧረ አልበላም ይለኛል። የወትሮ ምሳችን ዳቦ በቃሪያ ነው። በፋሲካ ቀን ግን ዳቦ በቃሪያ ይደብራል። በጣም ከባድ ይገባል። ከዛ መብራት ከፈልኩልኝ። እንዴት መብራት እንደሌለን እያወቅ ማብሪያና ማጥፊያ በእጃችን እንኳን ነግተን እንደማናቅ በቃ ምናልክ ፖሊሶች በምን ይሄ የመተወን ጸጋ በቅርብ ምን ላይ እናየዋለን? እንግዲህ ሲጠሩኝ የተሰራ ነገር የለም። አሁን እኔ የራሴን የዩቲዩብ ቻናል ልከፍት ነው። ናይስ። ከእግዚአብሔር ጋር በቅርቡ የራሴን ዩቲዩብ ሰርቼ እኔ የምፈልጋቸውን ጥማቴን ማለት ነው የምወጣበት እና ሰዎች ተኝተሃል ምን ነው አሁን እንደ ይነቃዋሉኝ ለመስፈንጠርም ሊሆን ይችላል። የማሰቢያ ጊዜ እረፍት ብዙ መስራት ነው ይባላል። ስለዚህ ካልወጣ ነው ችግር እንጂ ያጠራቀምኳቸው ያሉት ስራዎች አሉ። እነሱን ከእግዚአብሔር ጋር እንግዲህ በቅርብ ብያለሁ። እናስተዋውቀው። በማን ስም ነው? በራሴ ዮናስ ጌታቸው። ዮናስ ከስንት ጊዜ በኋላ ይደርሳል? በዚህ 3 ወር ከምናምን ተዋል። ያው ዝግጅት ስለሚፈልግ ይፈልጋልና ዮናስ ጌታቸው ዩቲዩብ ቻናል እኛም ፕሮሞት በየትኛውም እንግዳ ውስጥ ዮናስ ጌታቸው ዩቲዩብ ቻናልን ቃሌ ነው በ90ዎቹ ስም ፕሮሞት አደርጋለሁ። በራሴም መንገድ ማለት ነው። እንድትመጣልን እንፈልጋለን። መድኃኔዓለም ስለምንወደ አድናቂዎች ብዙ ስላሉ አሁንም የመጣው የታለ ዮኒ የታለ ድሬዳው ልጅ የታለ ያ በቲያትሩና በፊልሙ ያስገረመን ሆኖ እኛ ውስጥ ያጋባብን የታለ ስለተባልክ ነው። ስለዚህ የነካካውን
ማህበረሰብ የነካካውን አድናቂ የመካስ የመምጣት ከእንደገና የልቡን የማድረስ ግዴታ ውስጥ ገብተህ ነው ጥበበኛ የሆንከው። ስለዚህ ያን ነገር እንጠብቃለን። እኔ በኩሌ ክብር አለኝ። ካንተ ጋር ነው የምትጫወተው ስባል ነፍሴ እንዴት እንደረሰረሰች ጫማ እንደተገዛለት ሕፃን ልጅ አልነጋ ያለኝ ሰው ነኝ እኔ። ስለዚህ አሁንም በዘጠናዎቹ ነው ማወራ። እንፈልጋለን፣ እንወዳለን። አረክል ነገር ሁሉ ክብረት ይስጥልን። እግዚአብሔር ያክብርልኝ። መዝጊያ ሳረገው ከአዲስ አበባ የትኛውን ሰፈር ትወዳለህ? ምንም ሳትል ይሄ ሰፈር የነፍሴ ቦታ ነው የምትለው? ካሳንቺስ። አልነካካብህም። የቱ ጋር አልልህም። ካሳንቺስዬ በቃ ተቀመጥ። ካሳንቺስ ጎደለ የምትለኝ በዛውም እንኳን አደረሳችሁ ማለት ይሄ ያንተ ሜዳ ነው። ይሄው እንኳን አደረሳችሁ ለመላው የኢትዮጵያ ሕዝብ። በዓሉ የመልካም የደስታ የጤና የፍቅር የሰላም የአንድነት በዓል ያድርግልን። የተራቡትን ያብላልን፣ የተጠሙትን ያጠጣልን። በየቤቱ በየሆስፒታሉ በመሚሰቃዩ ሰዎች አሉ። እግዚአብሔር ምሕረቱን ይስጥልን። አሜን። ፍቅር ላጣን ፍቅር ይስጠን፣ ሰላም ላጣን ሰላም ይስጠን፣ ጤና ላጣን ጤናን ይስጠን፣ ደስታን ላጣን ደስታን ይስጠን። አሜን። እግዚአብሔር አምላክ ሀገራችን ይጠብቅልን። አሜን። ይሁን ኬር 1 ኬር 2 ኬር 3 ብለናል። ይሄው የኔ ጌታ እግዚአብሔር ያክብር። እንግዲህ ክቡራን ተመልካቾቻችን የነበረን ዙረት ድሬዳዋ፣ ሐረር፣ የድሬዳዋ ሰፈሮችን፣ የአዲስ አበባ የተለያየ ቦታዎችን የአርት ወግ ስርዓቶቹን ስሞቻቸውን እየጠራን በፋሲካ ባያላችሁበት ከጠጁ ጋር ከጠላው ጋር ከፈረሰኛ ከዶሮ ወጥ ጋር ይሄው ቤተሰብ ሆነን በያላችሁበት አብረናችሁ ነን። በስልክም በቴሌቪዥን የነበረን ቆይታ ከዮኒ ጋር ከዘጠኖቹ ፈርጥ ጋር ይሄን ይመስል ነበር። እኛ ዘጠኖቹ ነን። ኢትዮጵያ ለዘላለም ትኖር። መልካም የፋሲካ በዓል። እንኳን አደረሰን። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ቡና ባንክ። የዚህ ፕሮግራም የብር ደረጃ ስፖንሰር ብርሃን ባንክ።